ክርስትና እንዳልነበር ይጠፋል ከዚህ በኋላ እስልምና ይነግሳል ሲል የነበረው ኡስታዝ በአሁኑ ሰዓት ተስፋ መቁረጡን ተናገረ። መጅሊሱ ባለፈው ዓመት 5000 ሰው በአንድ ዓመት ውስጥ እያሰለመ ብሎ ሸልሞት ነበር። ስለሱም እንመለከታለን። ከ5000 በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። ተጥብጥሏቸው እናንተ እኛ ምን ማድረግ እንዳለብን እናውቅ ነበር። ያን የተሸወደ ህዝባቸውን እናሰልማቸው ነበር። ዛሬ 2 ዓመት 3 ዓመት 4 ዓመት በቀን 6-7 ሰው ይሰልም ነበር። የዛኔ ባንድም እንደዚህ ትርኪ ዳዋ ካሄድና የለም ነበር። ቁጭ ብለን እናስተምራቸዋለን። 6 ሰው 7 ሰው ማንንም ክርስቲያን ጠይቆ ሳይሰልም አይወጣም ነበር በአብዛኛው። አሁን ላይ ተበላሽ አካሄዳቸው ሁሉ ነገር አስጠላ። ለእስልምና ከፍተኛ ክብር አለኝ ነገር ግን ሃይማኖቴን አልቀየርኩም ሲል ብራዚላዊው የቀድሞ የሪያል ማድሪድ እንዲሁም ደግሞ የብራዚል ብሔራዊ ቡድን ኮከብ የሆነው ሮቤርቶ ካርሎስ ከወሬው ከተዘዋወረ በኋላ ማለት ነው አስተያየቱን ሰጥቷል። የታዋቂዋ ቲክቶከር ሀና እናት ማለፋቸውን ተከትሎ ብዙ ሰዎች ሀሳብ አስተያየታቸውን እየሰጡ ይገኛሉ። ብዙ ዝግቦችንም አስነስተዋል። አሟሟታቸው አንድ እናት ብቻ ነበረችም ዛሬ ሚዲያ ላይ ወጣ እንዲቀለለች ማንም እንዲያላት እንጂ ምን አይነት እናት እንደሆነች ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። 100% ልክ ናት። ማዘር የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ፣ እሷ ሞታ ልትናገር ትችላለች። ፌሚኒስቶች አሁንም ፊልሚያው እንደቀጠለ ነው። ከጆርጅ ጋር የሚደረገው ፊልሚያ አሁንም እንደቀጠለ ነው። ስለሱም እንመለከታለን። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉንም ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። የህግ ምክር ከህግ ባለሙያ ብቻ እያገኛችሁ ጤነኛ ትዳራችሁን ጠብቁ። ሰላም። ደስተኛ ትዳር ውስጥ ያላችሁ ሚስቶች ባላችሁን እየተለማመጣችሁ ነው የምትኖሩት። ደስተኛና ደስተኛ ትዳር ውስጥ መኖር ከጀመርኩኝ ኦልሞስት 4 ዓመት አልፎኝ ወደ 5ኛ ይሄድኩኝ። ያዝልቅልሽ 5 ዓመት ያስቆጠረውን ጤነኛና ደስተኛ ትዳርሽን 50 ዓመት 100 ዓመት እስኪያስቆጥር ድረስ ያዝልቅልሽ። ታችንም ሰብሚት እንደራረጋለን ያልሽው በጣም ዳትስ ቢዩቲፉል በጣም ደስ የሚል ነገር ነው። እሱንም ያዝልቅልሽ። እኔና ባሌ ከሎጂክ እና ከራሽናሊቲ ስንወጣ ኢሞሽን የሚባል ነገር ትዳር ውስጥ ስላለ ስሜት ውስጥ ስለምንገባ ያኔ የምጠቀምበት ስትራቴጂ ነው መለማመጥ። ሎጂክ እንደማሸንፍ ካላወቅኩኝ ሾርት ከቴ ነው ተለማመጥ። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንኳን ለእናታችን ለቅድስት ኪዳነ ምሕረት በዓል አደረሳችሁ አደረሰን። ይህ ቪዲዮ ከደረሳችሁ ላይክ አድርጉ፣ ሰብስክራይብም ሼርም ብታደርጉ ደስ ይለናል። ቀጥታ ወደ ቪዲዮቹ እንሄዳለን። በመሄድ እናቱን የተማጸነ ወጣት ላሳያችሁ ነው። ማርያምን ስውሯ ማርያም የተማጸናትን ልመናህን ትስማ፣ አገራችን ሰላም አድርጊልን ብሎ ለመናት ከቤቱ በደንብ ከልቡ። ይህን ወጣት ላሳያችሁ እስኪ። እግዚአብሔር ይባርክ ወንድማችን ነው። ዋዶ አደናይ ሊቢያ አብየት በልዋ ትሰምዕ አላ ወደ ዓሲላ መለሊ ግደይ ንመንደሊ ዘዓመመና ዝሓዘነ ዝዓረበና ንዝጠፍእ ኣይትዘንፍኒ ዝላኪ በለ ኪዳና ኣለከ ኪዳና ዓይመድረ ኪዳና ዓይሰማ አብየት በልዋ ወዱከ ዓላ ድንግለይ ባዕላ ኣደናይ ስደ መሓረ ለየ መሓረ ለይ ንወዳ ንጋሎ መሓረ ለየ መሓረ ለየ መሓረ ለይ ንወዳ ንጋሎ መሓረ ለየ ሰሞኑን በስውሯ ማርያም ገዳም ላይ እየሰማነው ያለነው ነገር ለማመን በጣም ይከብዳል። በተለይ ደግሞ በዚህ በጾመ ፍልሰታ ላይ እየታየ ያለው ነገር በጣም እጅግ ብዙ ኦርቶዶክሳውያን በዚህ በፍልሰታ ጾም ላይ ወደ ስውሯ ማርያም ገዳም ተጉዘዋል። ደርሰው የመጡትም ሆነ እዛው በሱባኤ ያሉት እየነገሩን ያለው ነገር ለማመን የሚከብድ ነው። ዓለማችን መድኃኒት ያልተገኘለት ካንሰር በሽታ ስውሯ ማርያም ገዳም ላይ ምንም ነው። ሐኪም ቤት ሄጄ ስመረመር ከካንሰር ነፃ ነሽ አሉኝ። HIV የተያዛችሁ አትድኑም ተብለው ተስፋ የቆረጡት ስውሯ ማርያም ላይ ግን ነገሩ ቀላል ሆኖ እየዳኑ ነው። 14
ቀን ተጸምቄ ሄድኩኝ። ከጃቢ ነፃ ነሽ። ከዚህ በኋላ እናንተ ማየት አትችሉም የተባሉ በስውሯ ማርያም ጸበል ይሄው ድነው ማየት ጀምረዋል። ይሄ ሁሉ መዳን እየሆነ ያለው በዚህ ዘመን በስውሯ ማርያም ገዳም ላይ ነው። አይደለም ለሚያምኗት ለሚክዷት ራሱ መድኃኒት ናት። ኮመንት ላይ የገባችሁ ስውሯ ማርያም ብላችሁ መጻፋችሁን እንዳትረሱ። ወላሂ ኪዳነ ምህረትን ስለምወዳት ነው። ለጸጋዋ ግዝፈት፣ ለክብሯ ከፍታ፣ ለቃል አልባ ፍቅሯ፣ ለቅድስትነቷ ተራ ሰውነቴ ያለኝ ስብዕና ታምራቷን መግለጽ ባይመጥንም ግና ስለ ቸርነቷ ስለ ደግነቷ የዶሽ መጠጊያ ስለሆነው ቤቷ ስሟን እያነሳው ልናገር የምለው አቅሜ ፈቅዶ ሳይሆን ወላሂ ኪዳነ ምህረትን ስለምወዳት ነው። እናመሰግናለን። ቃልዮት ያሰማልን። የእናታችን የቅድስት ኪዳነ ምህረት በረከቷ ምልጇ በሁላችንም በኢትዮጵያኖች ላይ ይደርብን። ከዚህ በኋላ በኢትዮጵያ ውስጥ ክርስትና ታሪክ ሆኖ ይቀራል፣ እስልምና አንደኛ ይሆናል ሲል የነበረው ኡስታዝ በአመት 5000 ሰው አሰለመ ተብሎ መጅልሱ የሸለመው ኡስታዝ ሁሱ በአሁኑ ሰዓት ተስፋ መቁረጡን ተናገረ። ከዚህ በፊት 5-6 ሰው አሰልም ነበር ሲል የነበረው ኡስታዝ ታዲያ በአሁኑ ሰዓት አንድም ሰው እንኳ እንደማያገኝ ተናግሯል። ይህ ሆነው ደግሞ ከወንድማችን እፎይ ጋር ላይቭ ገብቶ ወንድማችን የስተቱን አስተምሮ አደባባይ ላይ በማጋለጡ ነው። ለመሆኑ ይህ ኡስታዝ እሱ እንደሚለው ከዚህ በፊትስ 5-6 ሰው አስልሞ ያቅ ነበርን? እንደው ለወሬ ካልሆነ በስተቀር ማን ነው ወደ እስልምና የሰለመለት? ብዙዎቻችን እንደምናየው ከሆነ የራሳቸውን ኢስላሞች እያመጡ ድራማ ሲሰሩ እናያለን። በውሸትማ በርካቶችን እኮ እነሱ አስልመዋል። ታዋቂዎችን ሳይቀሩ ዓለም አቀፍ ሰዎችን ሳይቀሩ አስልመዋል። ነገር ግን እነዛ ሰዎች የሚሉት ሃይማኖቱን እናከብራለን፣ ነገር ግን አልሰለምንም ነው። እስኪ እንመልከት። እናንተም ሪፖርት አድርጉ፣ እኛም ደግሞ ኮፒ ሊንክ እያደረግን እናስከፍታለን። ምን እናደርጋለን እንግዲህ። ምክንያቱም ማታ ማታ 8000 ሙስሊም ነው 7000 ሙስሊም ቁጭ ብሎ የሚማረው በቃ። ምክንያቱም የህይወት ጉዳይ ነው። እንደውም ከፍ ልታረጉ ሲገባችሁ አምላካችን ሰደደልን መዳናችንን ወደደ ልትሉ ሲገባችሁ ሪፖርት ያደረጋችሁ ታዘጋላችሁ። ለምን እውነቱን አነበበ? እንዴት ለምን አነበበ ሰው ይባላል? እንደውም በዚህ ዘመን የሚያነብሰው ሰደደልን ልትሉ ሲገባ ማለት ነው። አሃ ደንቆሮ እንደሆኑ እንደቀደሙት መሞት ነበረባቸው። ሳያውቁ እውነቱን ሳያረጋግጡ መሞት ነበረባቸው። ለምን እውነቱን አወቁ ነው? ኖ በውስጡ ያሉት ብቻ አይደሉም። እኛ ራሳችን እውነቱን አውቀናል፣ መርምረናል። በቃ ትክክለኛዋ የገነት መግቢያዋ ኦርቶዶክስ ተዋህዶ እንደሆነች ንጽሕት ያለችው ሃይማኖት እንደሆነች አውቀናል። በቃ እድሜ ለፎይ ለእስልምና ከፍተኛ ክብር አለኝ፣ ነገር ግን ሃይማኖቴን አልቀየርኩም ሲል ብራዚላዊው የቀድሞ የሪያል ማድሪድ እንዲሁም ደግሞ የብራዚል ብሔራዊ ቡድን ኮከብ የሆነው ሮቤርቶ ካርሎስ ከወሬው ከተዘዋወረ በኋላ ማለት ነው አስተያየቱን ሰጥቷል። እንደሚታወቀው ከሰሞኑን ሮቤርቶ ካርሎስ የሞሮኮ ዜግነት ያላትን ስዋሂላ የተባለችው ሴት ጋር ማለት ነው ጋብቻውን ከፈጸመ በኋላ እስልምናን ተቀብሏል የሚሉት ዜናዎች በስፋት ሲዘዋወሩ ነበር። እንዲሁም ደግሞ ታማኝነት ያላቸው የዜና ምንጮች ሳይቀር እንግዲህ ሲያዘዋውሩት እንደነበረ የሚታወቅ ቢሆንም ሮቤርቶ ግን ጋብቻውን ከፈጸመ በኋላ የእስልምና ሃይማኖትን አልተቀበለም አልተቀበልኩም፣ ነገር ግን ለእምነቱ ከፍተኛ የሆነ ክብር አለኝ ሲል ለሳውዲ ጋዜጣ ለሆነው ለኦካዝ ጋዜጣ የሆነ መግለጫ ሰጥቷል። ይህም ነገር በርካቶችንም እያነጋገረ ነው የሚገኘው። በመጨረሻም ግን ሮቤርቶ ካርሎስ ለእስልምና ከፍተኛ የሆነ ክብር እንዳለው ተናግሮ ሃይማኖቱን እንዳልቀየረ ተናግሯል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቆይታ። ጸጥ ብትሏቸው እናንተ እኛ ምን ማድረግ እንዳለብን እናውቅ ነበር። ያን የተሸወደ ህዝባቸውን እናሰልማቸው ነበር። ዛሬ 2 ዓመት 3 ዓመት 4 ዓመት በቀን 6-7 ሰው ይሰልም ነበር። የዛኔ ባለም እንደዚህ ትርኪ ዳዋ ካሄድና የለም ነበር። ቁጭ ብለን እናስተምራቸዋለን። 6 ሰው 7 ሰው ማንንም ክርስቲያን ጠይቆ ሳይሰልም አይወጣም ነበር አብዛኛው። አሁን ላይ ተበላሽ አካሄዳቸው፣ ሁሉ ነገር አስጠላ። ይሄ የውሃብያ ኡስታዝ ሲናገር እንደሰማችሁት ብዙዎቹን በውሸት ሲያሰልሟቸው ከርመው ነበረ፣ በምን በማታለል። ነገር ግን አሁን ላይ ደግሞ ከ2 እና ከ3 ዓመት ወዲህ ደግሞ ብዙዎች ኦርቶዶክሳውያን ወደ ሚዲያ መተን የእስልምናን ውሸት ማጋለጥ ከጀመርን በኋላ ነገር ሁሉ ተገላቢጦሽ ሆኗል ማለት ነው። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። በዚህ ጉዳይ ላይ በሰፊው ሐሳባችን እንሰጣለን እንደተለመደው። እናንተ ግን አካውንቴ በጣም ስለተዳከመ የሚጠበቅባችሁ ታርጉ ዘንድ በእግዚአብሔር ስም ጋብዛችኋለሁ። አካውንቱን እየገባችሁ ኮፒ ሊንክ አድርጉ። እንዲሁም ደግሞ እዚህ ጋር ፕላስ ምልክት ካለ እሷን እየተጫናችሁ ቤተሰቡ ነው። ለብዙዎች እንደርስ ይሄ ቪዲዮ ደግሞ እዚህ ጋብዛችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፈረት ያደርጉልኝ። 3 ሰከንድ ብቻ አልፍታችሁ እስኪ
አመሰግናለሁ። ወደ ሐሳባችን ስንገባ በነገራችን ላይ ይሄ ሁሱ የተባለው ኡስታዝ የሶሻል ሚዲያ የውሃብያ ኡስታዝ ሲናገር እንደሰማችሁት ብዙዎችን እያታለሉ ሲያሰልሙ እንደነበረ በቀን እስከ 10 ሰው ድረስ ሲያሰልሙ እንደነበረ ተናግሯል። አሁን ላይ ግን ያ ነገር የለም። ምክንያቱም የሚሰልም ሰው ጠፍቷል፣ ክርስትና የሚነሳ እንጂ። ለምን ከተባለ ደግሞ ሶሻል ሚዲያ ላይ እንደ ፎይ አይነት ጀግና ወንድሞቻችን ስላሉ የነሱን የውሸት አስተምሮ እርቃናቸውን እያስቀሯቸው ስለሆነ ውሸታቸው በአደባባይ እየተጋለጠ ስለሆነ እኛም በምንችለው መጠን ሰዎችን እያስተማርን ስለሆነ ይሄ ነገር ፉርሽ ሆኗል። ቁርአን የሚባለው መጽሐፍ ጀምሮ የሙሐመድ ሐሳብ እንጂ ምንም አይነት መለኮታዊ መገለጥ እንዳልታየበት እንደሌለበት ይልቁም ደግሞ 15 አካባቢ የሚደርሱ ሰዎች ተረባርበው የጻፉት ጽሑፍ እንደሆነ ከክርስትናና ከአይሁድ ከዞራስተር እንዲሁም ደግሞ ከሌሎች የጣዖት አምልኮች የተቀዳ እንደሆነ በመረጃና በማስረጃ ስናጋልጠው ሰዎቻቸው መባነን ጀመሩ። እኛ ቤት ያሉ ሰዎች ኦርቶዶክሳውያን ደግሞ መጠየቅ ሲጀምሩ፣ መማር ሲጀምሩ፣ ማጥናት ሲጀምሩ እዛ ጋር ያለው ውሸት እንደሆነ ፖለቲካ እንደሆነ ሲረዱ እስልምና ላይ መሄዳቸውን አቁመዋል። አሁንም አንዳንድ ሰዎች መታለላቸው እንዳለ ሆኖ ማለት ነው። ምናልባት በፍቅር በሳንቲም በሌላም ነገር አታለው የሚወስዷቸው አሉ። እሱን አንክድም። ነገር ግን ደግሞ አብዛኛዎቹ ወጣቶች ደግሞ አሁን ላይ እየባነኑ ሴቶቹም ደግሞ መብታቸውን እየጠየቁ ወደ ክርስትና እየመጡ ነው ያሉት። ይሄ ደግሞ በጣም ደስ የሚያሰኝ ነገር ነው። ምክንያቱም ሐሳብን በማሳብ በመተቸት እንዲሁም ደግሞ መጽሐፍን ከመጽሐፍ ጋር በማነጻጸር ደግሞ መማማር መነጋገር ይቻላል። አካላዊ ጥቃትን ሳይጨምር ማለት ነው። ሰውን ማስፈራራትን ሳይጨምር እኛ ጋር ይሄ ነገር ነው ያለው። ፋክታችንን ይዘን እንሟገታለን። እውነትን ለህዝብ እንገልጣለን። ነብዩ መሐመድ የምትሉት እናንተ የውሸት ነብይ እንደሆነ ሐሰተኛ ነብይ እንደሆነ ከቤተ ክርስቲያን አስተምህሮ አንጻር እያወጣን እናሳያለን። ብዙዎች አብዛኛዎቹ ቁርአን ላይ ያሉት ነገሮች በሙሉ የሰዎች መገለጥ እንጂ የሰዎች ሐሳብ እንጂ መለኮታዊ መገለጥ እንደሌላቸውም እያነሳን ለብዙዎች ማስተማር ስለጀመርን ብዙዎች እየነቁ ይገኛሉ። ስለዚህ አሁን ላይ የሚሰልም ሰው አተናል እያለ በአደባባይ እየተናገረ ነው ያለው። ስለዚህ እርዱት። ይመስለኛል የራሳቸውን ሚስቶችን ማስለመው ጨርሰው ላይ የሚያሰልሙ ሰው አጥተዋል። ድራማ ጨርሰዋል። እንደምናየው ብዙ ቦታ ገስት እየገቡ ክርስቲያኖች ላይ እኔ ክርስቲያን ነኝ ይላል። ክርስቲያን ነበርኩኝ ስምሽ ማን ነው? ጭራሽ የውሸት የማይገናኝ የክርስትና ስም ያልሆነ የውሸት ስም እየተናገሩ ሁሉ እኔ ቅድስት ነበረ ክርስትና ስም የሚሉ ሰዎች አሉ። ቤቲ ነበር ክርስትና ስም የሚሉ ሰዎች አሉ። ይሄ ሁሉ ድራማቸው ነበረ። ይሄ ሲጋለጥ ግን ሙስሊም የሚሆን ሰው አተናል እያሉ በአደባባይ እየለፈፉ ነው። ስለዚህ ባካችሁ ከዚህ በፊት የዘለማችሁ ሰዎች ወይም ደግሞ ሙስሊም የነበራችሁ ሰዎች ሄዳችሁ የውሸት ድራማ በመስራት ተባበሯቸው። እኛ ላይ ግን ድራማ የለም። ህይወት እውነት ነው ያለ። ክርስትና መነሳት የምትፈልጉ መማር የምትፈልጉ ሰዎች በእስልምና ውስጥ ያላችሁ አሁንም ኢንቦክስ ጻፉልኝ። የሚማሩ ልጆች ስላሉ ከነሱ ጋር አብራችሁ ትማራላችሁ። ትክክለኛውን ጌታ እግዚአብሔርን ታመልካላችሁ። የሰዎችን ፍልስፍና የሰዎችን ሐሳብ የሐሰተኛ ነቢያት ማንነት ደግሞ ታጋልጣላችሁ። ወደ እውነትና ወደ ህይወት ወደ ብርሃን ከጨለማ ትመጣላችሁ። የዘላለም ህይወትን ታገኛላችሁ። ስለዚህ ይሄን አንድ ጌታ እግዚአብሔር እንድታመልኩ በእግዚአብሔር ስም ጥሪ እናስተላልፍላችኋለን። እንዳያችሁት ነው። ኡስታዞች ይቃጥፋሉ፣ ይዋሻሉ። ይህ ማረጋገጫ ሊሆነን ይገባል። ወንድሞቻችን እነፎይን ጨምሮ ሌሎቹም በእስልምና ላይ ጠንከር ብለው በመስራታቸው በአሁኑ ሰዓት አንድም ሰው ወደ እስልምና እየሄደ እንዳደለ እየተረጋገጠ ይገኛል። ይህ እጅግ ደስ የሚል ዜና ነው። የታዋቂዋ ቲክቶከር ሀና እናት ማረፋቸውን ተከትሎ እንግዲህ በርካቶች ሀሳብ አስተያየታቸውን እየሰጡ ይገኛሉ። አሟሟታቸውም እጅግ ከፍተኛ ውዝግብ አስነስቷል፣ ድንጋጤም ፈጥሯል። እስኪ ሀሳብ አስተያየታቸውን የሰጡትን ሰዎች እንመልከት። ለምከረሽ እናትሽን ከኩሽና አውጫቸው፣ እናትሽን ኩሽና አታስከትፊያቸው፣ ኬተሪንግ አታሰሪያቸው፣ አሳርፊያቸው፣ ወርቃቸውን ድርድር ቀሚሳቸውን ዝንጥ አድርገሽ ማሳጅ እያስደረግሽ እናውቃለን። ብዙዎቹ ከአሜሪካ ሀገር ያሉ እናቶች ራሳችን አንፈልግም አንቀመጥም ብለው ዴክ ልጅ እንደሚጠብቁ እናውቃለን። ፈልገው ነው። አንቺ ግን አደባባይ ላይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ እያሳየሽ ማለት ነው። እንደዚህ እያሳየሽ እናቴን አከብራለሁ እናቴን አከብራለሁ። ያ አሜሪካ ሀገር ውስጥ ክትፎ በቆጮና ክትፎ ታሰራችኋለሽ። ከዛ በኋላ ዩሶ ኪዩት ማሚ ትክ ይመጣች ጋይስ ይኸውላችሁ ልንገራችሁ፣ ልክ ናችሁ። አሜሪካ ሀገር ላይ መጥተው መስራት አለ። እናቶቻችሁ ቤተሰቦቻችሁ ወደ አሜሪካ ስትወስዱ እውነት እንነጋገር ከተባለ ሊያዋችሁ ወይንም ደግሞ የልጅ ልጅ ካላችሁ ከልጅ ልጆቻችሁ ጋር ሊያሳልፉ ነው። እውነት እንነጋገር ከተባለ እናቶቻችሁን ግን አሜሪካ ስትወስዱ ስራ ልታሰሯችሁ አይደለም። እናቶቻችን የኛ ሀበሻ እናቶች ስለማይፈልጉ ቤት መቀመጥ ስለሚጨንቃቸው ያው ብሩ ስለሚያስቡ ይሁን ችግር የለም ምናምን ይላሉ።
እንጂ እናንተ ከሀገራችሁ ቤተሰቦቻችሁን ወደዛ ሀገር ስታመጡ ማንንም ያውቃል። ለእረፍት ቫኬሽን ብላችሁ ነው የምታመጡ። ከዛም በኋላ ኢንፍሉዌንሰር ስትሆኑ እንደዚህ ቆጮና ክትፎ እያሰራችሁ እናቴን እወዳለሁ ትላላችሁ። በሰለጠነ ሀገር ኩሽን አስቀምጣችሁ እናት ስትንቀባረር እንጂ ስትከትፍ ማየት ያሳዝናል። በሰለጠነ ሀገር ባህላችንን እያስተዋወቅን ነው። በክትፎ ነው ባልሽን የምታስተዋውቂው ማለት ነው። ብራችንን እያሯሯጥን ነው ብትይ ይቀላል ጋይስ። ባይሆን ወይ ደግሞ እንደ ማነው ስሟ እንደ ስሟን ጥሪልኝ ጋይስ፣ እንደዛች አሜሪካ እንዳለችው እንደ ሀገሬ ልጅ እንደ ራሄል ቡና እያፈሉ እንዲሸጡ አድርጉ። ክትፎ ከምታስከትፊያቸው ቡና ይሻላል። ቢያንስ ያ እናቶች ናቸው፣ ደስ ይላቸዋል። ቡናቸውን እየጠጡ ምናምን ደስ ይላቸዋል። ግራማ ወይ ስንት ዓመት ነሽ? 64 and 64 ነው የምታየው? 64 ነው? 64? አዎ። አንቺ በጣም ለምን በጣም ኦልድ ሆነሽ? በቃ አንተም ስታረጅ እንደዚህ ትሆናለህ። አዎ አውቃለሁ። ግን 64 ስትሆኚ እንዴት ነው ኦልድ ሆነሽ? እኔ ኦልድ አይደለሁም፣ ጎበዝ ነኝ፣ እሰራለሁ። ኖ ኦልድ ነሽ። ግራማ ነሽ ወይ? አንቺ ኦልድ ግራማ ነኝ። አውቃለሁ። የሃኒ እናት ሃኒ እናት ነኝ። አውቃለሁ። ግን ለምን እንዴት ነው 64 ስትሆኚ ኦልድ ማንም ሰው አይሆንም አይደለ? አዎ። እኔ እግዚአብሔር እድሜ ሰጥቶኝ ለዚያ በቃኝ። እግዚአብሔር እንደዚህ ነው ያደረገሽ? አዎ፣ ስለሚወደኝ እስካሁን አቆየኝ። እውነትሽ ነሽ? እውነቴን ነው። አባቴንም እኮ ኦልድ ሆናለሁ እኮ። ኦልድ አይደለሽም። እኔ ሆናለች። አሁን እሷ ኦልድ ነው። ኦልድ ትሆንሽ አልፈለግም። ለምን? አንቺ ኦልድ ከሆነሽ ግራማ ትሞታለች። አንቺ ኦልድ ከሆነሽ ግራማ ትሞታለች። አትሞትም። እኔ ትሞታለች። አንቺ ኦልድ ከሆነሽ ግራማ ትሞታለች። ብሞት ምን ችግር አለው? ሌላ ግራማ እንደሆነኝ አልፈለግም። እኔ ግራማ አለች እኮ። ማን ግራማ? ግራማ የሳሚ እናት አለች። ግራማ ግን እኔ ዳዲ እናት አለች አይደል? አዎ፣ ግን እኔ አንቺ እንደሞት አልፈለግም። ሞት ሰደ እኔ አልሞትም። እናንተ ተምራችሁ ትምህርታችሁ ጨርሳችሁ ስራ ይዛችሁ እኔ መኪና ሳትገዙልኝ ቤት ሳትሰሩልኝ እኔ አልሞትም። እናንተን ደስታ ሳላይ ደግሞ እኔ አልሞትም። እሺ ገዛላታለሁ አባቴ ቤትና መኪና። ቤትና መኪና። ምን አይነት መኪና? ምን አይነት መኪና? ግራማ ምንድነው ያንቺ ፌቨሪት ካለር? ምንድነው ያንቺ ፌቨሪት ካለር? ሲልቨር። ሲልቨር? እሺ ሲልቨር። እኔ ያንቺ ሲልቨር መኪና እና ሲልቨር ቤት ይገዛ ነበር። እሺ የመግዛት ያብቃ ያድርስህ። እኔም እናንተን ለማየት ያቆየኝ። ጎልድ ነው የምትፈልጊው? የሎ ነገር የሎ አይደለም፣ ያው ሲልቨር እንደዚህ አይነት መኪና ግሬ። ያው እሺ እገዛልሻለሁ። ያኔ እናት ብቻ ነበረችም፣ ዛሬ ሚዲያ ላይ ወጣ እንዲቀለለች ማንም እንዲህ አላት እንጂ ምን አይነት እናት እንደሆነች ከልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት፣ ስራ ብትሰራ እኮ ከልጅነቷ ያላረፈች እናት። ምክንያቱም ጀግና ናት፣ መቀመጥ አትወድም፣ መስራት የምትወድ እናት ናት። ለልጆቿ እኮ ስራ እየሰራች መኪና ምናምን የምትገዛ እናት ነበረች እኮ እቺ እናት። እዚህ ከመምጣቷን በፊት የሚያስፈልጋቸውን ነገሮች ሁሉ እያደረገችላቸው እኮ የነበረች እናት ናት። አሁን ዛሬ ላይ አፏን እንዳጫፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ አለ እንደዚህ አባብላል እንል ነበር። በጣም ይህንን ጉዳይ ስታስተባብል የሰነበተችው ቲክቶከሯ ሀናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም
ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑም በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ ከላይ በምስሉ የምታዩቸውን እናትና ልጆች የማያውቃቸው ሰው አለ ብለን አንገምትም። ታዲያ ዛሬ ከአሜሪካ የደረሰን ዜና እንደዚህ ነው። ገብረ ኢየሱስ እናታቸውን ወደ ውጭ ሀገር እያመጡ በተመቻቸ ህይወት የሚያኖሩ አስመስለው የልጅ ልጅ ሲያስጠብቋቸውና በኩሽና ሲያርመጠምጧቸው የተለመደ ነው ይላል። ዛሬም በቅርብ ጊዜ በቲክታከር ላይቭ ላይ ምጧን እያስተላለፈች ህዝቡ መነጋገሪያ ሆነ የከረመችው ቲክታከር ሃና እናቷን ከወሰደች በኋላ በማይመች ሁኔታ ውስጥ እናቷ እንዳለች እነ ሊያሾ አንዳንድ ዜናዎች ቢዘግቡ ሰው ስም ከማጥፋት ጋር ይይዞት ነበር። ዛሬ ግን ከዛው ከአሜሪካ ዲኤም የተደረገልን እኒህ ሴትዮ ቤተሰብ ውስጥ በተፈጠረ አለመግባባት በቤዝመንት በሌላ መኖሪያ ቤዝመንት ተከራይተው በማይመች ሁኔታ ከአንድም ሁለት ስራ እየሰሩ አድካሚዎት እየገፉ ዛሬ ጊዜ ደግሞ ለባህል በሚሰሩ ተደራራቢ ስራ የሰዎች ግምትና የወዳጅ ዘመዶቻቸው ጥቆማ እንደሚያመለክተን በተኙበት ጭስ አፍኖ እንደገደላቸውና በትልቅ ሆስፒታል አስከሬናቸው ለምርመራ ሄዷል ይባላል። ስለዚህ ለሚዲያ እያለበሳችሁ እያጎረሳችሁ ካሜራ ጀርባ ከልጅ ልጆች ጋር እያሯሯጣችሁ ወላጆቻችሁን የማታሳርፉ የልጅ ባላንጋራዎች ከዚህ ስራችሁ ተመለሱላለሁ። ወንድማችሁ ገብረ ኢየሱስ የተለመደውን ጥቆማ ለእናንተ አድርሷል። ለሞተችው እናታችን ለቤት ውስጥ ለቲክታኩም ድምቀት የሆነች ሁላችን እናት ለምትመስለን እናታችን ነፍስ ይማር። ለልጆችም እንግዲህ ክፉም ሆኑ ደግ መጽናናትን እንመኛለን። እመላለሳለሁ። እናታችን አርፈዋል። እግዚአብሔር ያበረታት። ገና 40 ቀን ያልሞላት ልጅ በዚህ በዛ ሚዲያው ላይ ተዋክባ ግራ ሲገባት አይዞሽ ብለን አበርትተን ሳንጨርስ እሳቸው መርቀው አመስግነው ሳይጨርሱ የቤታቸው ሐዘን ገባ። የቤታቸው ሐዘን ገባ። ያማል። አንድ እናት ሶሻል ሚዲያ ላይ የምናውቃቸው እናት፣ ክፉ ያልሆኑ እናት፣ ምስኪን የሆኑ እናት፣ ለሁሉም እጃቸውን የሚያጎርሱ ቪዲዮዎቻቸውን እንኳን ገብታችሁ አታዩም እንዴ? ስንቱ ሄዶ ተንሰፍስፎ እንደው እናቴ እያለ እንደሚጎርስ ትላንት የተለቀቀውን እንኳን ቪዲዮ አታዩም እንዴ? በማለት ክፉ ሰዎች ግን እግዚአብሔር የሥራችሁን ይስጣችሁ። እንደሰማችሁት ነው እንግዲህ የተጎዳችው እሷ ናት። እንዳጋጣሚ ያንን ምጧን ላይቭ ላይ አስተላለፈች። ላይቭ ላይ ካስተላለፈች በኋላ በርካቶች ሐሳብ አስተያየት ይሰጡ ጀመር። ይህ የኢትዮጵያ ባህልም እሴትም አይደለም በማለት ሰጡ ጀመር። እሷም ሰይፉ ኢቢኤስን ልከሰው እችላለሁ በማለት ስትናገር ነበር። ነገር ግን ሰይፉ ኢቢኤስ ላይ ወጥታ ይቅርታ ጠይቃለች፣ ህዝቡንም ይቅርታ ጠይቃለች። ታዲያ ይህች ሴት እንግዲህ በአሁኑ ሰዓት ከፍተኛ ሐዘን ውስጥ ናት። ለእሷም ሊታዘን ይገባል። ከሁላችንም በላይ የተጎዳችው እሷ ናት። እሳቸውን ነፍሳቸውን በአጸደ ገነት ያቆይልን። ኢትዮጵያኖች ታዲያ ደግሞ እንግዲህ እሷን ማጽናናት እንጂ ያለፈው አልፏል። ለሞቱት እናታችን ቸር እግዚአብሔር ነፍሰ ረፍትን ይስጥልን። ለሷም ለልጆቿም ለቤተሰቦቻቸው በሙሉ ቸር እግዚአብሔር ማጽናናትን ይስጥልን። ሌላኛው ፌሚኒስቷ ጆርጂ አሁንም ታላቅ ተቃውሞ እየገጠማት ይገኛል። እስኪ እንመልከት። የምፈልገውን ነገር ማግኘት ብለሻልና እሱንም ስትራቴጂሽን ያዝልቅልሽ። ሁሌ የሚሰራ ስትራቴጂ ያድርግልሽ ከልቤ። ሎጂክ፣ ፋክት፣ ቢግ ራሽናል የሚባሉ ነገሮች ከባል ውጭ ወይም ከሚስት ውጭ ላለ ሰው ኤቭሪ ታይም ሊሰራ ይችላል፣ መስራትም አለበት። አንድ ሚስት መሀል ሲሆን ሎጂክ፣ ፋክት እና ቢግ ራሽናል የሚባሉ ነገሮች ኤቭሪ ታይም ኦፕሬት እንዳያደርጉ ኢሞሽን የሚባል ነገር መካከላችን ላይ አለ። ሎጂክ እና ኢሞሽን እንዴት ነው ኤቭሪ ታይም አብረው የሚሰሩት? የሆነ ሳ ላይ ሎጂክ ድሮፕ እናደርጋለን። እዚህ ጋር ትዊስት ያደረግሽውን ሀሳብ ሪያክት አድርጌ ቪዲዮ መስራት አልፈለኩም ነበር። ስቲል ትዊስት ቢደረግም ማለት ነው። ሄጄ ረጅም ኮመንት ጻፍኩኝ። ረጅም ኮመንት እዚኛው አንቺ ሪያክት ያደረግሽው ቪዲዮ ላይ ረጅም ኮመንት ጻፍኩኝ። ቪዲዮ ኖ ሞር ፈርዘር ቢፍ ነው የሚሆነው።
ምክንያቱም አንቺም የተባለውን ነገር ትዊስት እያደረግሽ ያልተባለ እያልሽ ስለሆነ እሱን ለማስረዳት በሄድኩኝ ቁጥር ቢፍ ነው የሚፈጠረው። እኔ ደግሞ ሶሻል ሚዲያ ላይ መጣሁት ለቢፍ አይደለም። የገባኝን ኦፒኒየን 100% ደረቴን ነፍቼ ላወራ ነው እንጂ ቢፍ ውስጥ ልገባ አይደለም። ሀሳቤን የመግለጽ 100% መብት አለኝ። ዲሰንሲን የማታውቁ ሰዎች፣ ጨዋነትን የማታውቁ ሰዎች ኮሜንት ስር ገብታችሁ ማቀርሸት ትችላላችሁ። ግን ከኔ ውስጥ ያ ስለማይቀዳ ያለውን ነገር ነው የማወራው። ታዲያ አሁን ይህን ቪዲዮ ለምን ሰራሽ ከተባለ ቪዲዮ ጠፋ፣ ሪፖርት ተደርጎ ማለት ነው። እንዴት ነው ጤነኛና ደስተኛ ትዳር አለ ስቲል እኔ ምስክር ነኝ ብሎ ሰው ሲወጣ ቪዲዮ ሪፖርት ተደርጎ የሚጠፋው? በባሏ አቢዩዝ እየተደረገች ያለች ሴት ወጥታ ስታወራ ቪዲዮ በጣም እንዲንሸራሸር ይፈለጋል። ምንድነው ዓላማው? በአቢዩሲቭ ትዳር የሚያዝን ሰው ደስተኛ ትዳር ሲሰማ እኮ መደሰት አለበት አይደል እንዴ? የተለየ ስውር አጀንዳ ከሌለው በስተቀር። እኔ ይሄንን ቪዲዮ የጠፋበት ሪዝን ቁልጭ ብሎ ነው የታየኝ። ቪዲዮ አሁን አፒል ይደረጋል፣ ይመለሳል። አንድ ቪዲዮ አጠፋችሁና ትዳርን ከምድረገጽ ልታጠፉ አትችሉ። እዚህ ጋር ልምምጥ የሚለው ቃል ብሬክ ዳውን ሳደርገው አንደኛው አካል ሳይፈልግ ቀርቶ የሚፈልገው አካል ያኛው ሰውዬ እንዲፈልግ መጎትጎት መለመን ማለት ነው። ማንም ማንንም እኮ አይለምንም በዚህ ጊዜ እናቱ። ማንም እኮ ለዛ ኤነርጂውም ማይንድ ሴቱም የለውም። ዱ ዩ ቲንክ ትዳር በልመና በልምምጥ የሚቆም ይመስልሻል? ማንም ማንንም አይለማመጥም፣ እየተለማመጠም አይደለም። አምብልነስን ከልምምጥ ጋር፣ ካይንድነስን ከልምምጥ ጋር፣ ሶፍትነስን ከልምምጥ ጋር፣ ቢንግ ናይስ መሆንን ከልምምጥ ጋር፣ ከዛ ደግሞ ቢንግ ሚንገር አሮጋንት ሩድ ካይንድ ኦፍ ጋንግስተር መሆንን ከኩልነት ጋር ክላሲክነት ጋር ኮንፊውዝ አድርጋችሁ እዚህ ጋር መታችሁ እኔ አልለማመጥም እኔ ማንን የምትሉ ሰዎች ኩል የሆናችሁ ይመስላችኋል። ጎ ኤንድ ፕሮሰስ ዩር ትሮማችሁን ሂል አድርጉ። ሂዱና ቪክቲም ናችሁ በሰማችሁትም ባያችሁትም፣ ኦር ደግሞ የሆነ ሮንግ የሆነ ሂስትሪ እዚህ ውስጥ አለ። እሱም ፕሮሰስ አድርጉትና ጤነኛ አእምሮ ይዛችሁ ስትመጡ እኛ የምናወራው ነገር ይገባችኋል። ዋር እኛ ልትሉ ትችላላችሁ መታችሁ። ጤነኛና ደስተኛ ትዳር ያለን ትዳርን የምንደግፍ በትዳርና በእግዚአብሔር ዓላማ የምንመራ ሰዎች ግን ሀሳቤን አወራለሁ። if you come for me definitely I would come for you. that's it. still abusive እና violent ትዳር እንዳለ ሁሉ ጤነኛና ደስተኛ ትዳር አለ። እኛ ምስክር ነን። ዋጡት ዋጡት ዋጡት። ትዳር ይቀጥላል። ትዳር የእግዚአብሔር አጀንዳ ነው፣ ይቀጥላል። and at the end of the day process your trauma, heal yourself. የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉንም ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። የህግ ምክር ከህግ ባለሙያ ብቻ እያገኛችሁ ጤነኛ ትዳራችሁን ጠብቁ። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው እንድማርበት እንድታደርጉልኝ በማክበር እጠይቃለሁ። እንግዲህ ቀደም ሲል የተመለከታችሁት ቪዲዮ በባልና በሚስት መካከል አንደኛው በባለሙያ የቀረበ ምክረ ሀሳብ አይደለም። ሲቀጥል ደግሞ በባልና በሚስት መካከል ጥርጣሬ የሚፈጥር የብዙ ጤናማ ትዳሮችን አደጋ ላይ የመጣል አቅም ያለው ቪዲዮ ነው። ስለዚህ ይሄኛው ቪዲዮ ትክክለኛ የሆነ ሀሳብ የያዘ በመሆኑ ኮፒ ሊንክ ሼር እያደረጋችሁ ጤነኛ ትዳሮች ላይ ጥርጣሬ እንዳይፈጠር እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ ባልና ሚስት በጋራ በሚኖሩበት ጊዜ በሀገራችን የቤተሰብ ሕጎች እንደተቀመጠው ትዳራቸው ጸንቶ ባለበት ጊዜ በግልም ሆነ በጋራ ጥረት የሚያፈሯቸው ንብረቶች የጋራ እንደሆኑ ግልጽ በሆነ ሁኔታ ተደንግጎ ይገኛል። ይህ ማለት ታዲያ ንብረቱ የተፈራው በጋብቻ ውስጥ እያሉ ይሁን እንጂ በባል ስም ተመዘገበ፣ በሚስትም ስም ተመዘገበ፣ ንብረቱ የጋራ ከመሆን የሚያግደው ነገር የለም። ስለዚህ ሚስቶች በባሎቻችሁ ስም የተመዘገበው ንብረት አይመለከታችሁም ማለት አይደለም። ከዚህም ባሻገር ይሄንን ንብረታችሁን በማንኛውም ጊዜ ባል ከእናንተ እውቅና ውጪ የሆነ የህግ ውጤት የሚያስከትል ነገር በሽያጭ፣ በስጦታ፣ በሌላ በማናቸው መንገድ ለማስተላለፍ ቢሞክር እና አድርጎ ቢገኝ የምትጠይቁበት የህግ ስርዓት ያለ በመሆኑ ጤነኛ ትዳር ውስጥ እያላችሁ አጉል ጥርጣሬ ውስጥና ሌሎች ነገሮች ውስጥ በመግባት ትዳራችሁን እንዳትበትኑ እላለሁ። አመሰግናለሁ። እንደሰማችሁት ነው። እናመሰግናለን። ቃልዮት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።